በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ልዩ መርሃ ግብራችን ነው። በዛሬ ልዩ መርሃ ግብራችን ከ1500 ዓመታት በላይ ስላስቆጠረችው መካነ ፈውስ ወመካነ በረከት እንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ታሪክ የምናይ ይሆናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ ያነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጥሃለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚችም ምድር እመልስሃለሁ። የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ያዕቆብም ማልዶ ተነሣ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስሟ ሎዛ ነበረ። ያዕቆብም እንዲህ ብሎ ስዕለት ተሳለ፣ እግዚአብሔር ከእኔ ጋር ቢሆን በሚሄድበትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 እስከ 22። እንጦጦ ሐመረ ኖህ ኪዳነ ምሕረት በዘመናት በሰው ልጆች ላይ ያለ የሥጋና የነፍስ ቋጠሮ የሚፈታባት ከመሆኗ በፊት መካን ቅድስት እንደምትሆን በ5ኛው ክፍለ ዘመን መናኝ መነኮስ አባ ሊባኖስ በእግዚአብሔር መንፈስ ተገልጦለት የተመሠረተች ገዳም ነች። ዲያቆን መስፍን ጽጌ እባላለሁ። የዚች የታላቋ ገዳም የሐመረ ኖህ ኪዳነ ምሕረት ገዳም የቤተ መዘክር አስጎብኝ ነኝ። እንግዲህ የዚች ታላቅ ገዳም አመሰራረት የሚጀምረው ከቡልጋ ቅዱሳን ነው። በ484 ዓመተ ምህረት በዓል ሲያከብሩ ቆይተው የቅዳሴው ሰዓት ታጉሎ ጉሁስ አባት ስውር አባት ተገልጸው የቅዳሴውን ሰዓት በማሳለፋችሁ ጌታን አሳዝናችኋል ብለው ይነግሯቸዋል። እነዛም ምእመናን ምን እናድርግ ሲሉ ጌታ መሐሪ ነው፣ ምናልባት ኢየሩሳሌም ሄዳችሁ መቃብሩ ላይ ታለቅሱ እንደሆነ ሲባሉ እነሱም ወደ ቤት እንመለስ ሳይሉ ይዘውት የነበረውን ታቦተ መድኃኔዓለምና ታቦተ ኪዳነ ምሕረትን ይዘው ጉዟቸውን እንደጀመሩ ነው የሚነገረው። እዚሽ ገዳም ሲደርሱ ታቦተ ኪዳነ ምሕረትን ትተው እንዲሄዱ ሲነገራቸው ሾላ ፈልፍለው እነሱ ጉዟቸውን አደረጉ። የነሱ ቅዱሳን መጨረሻም የዋልድባ ገዳም እንደሆነ ነው የሚነገረው። እንግዲህ ያንን ሾላ ውስጥ ተፈልፍሎ የነበረውን ታቦተ ኪዳነ ምሕረት እግዚአብሔር መንፈስ ቅዱስ ገልጾላቸው ጻድቁ አባታችን አባ ሊባኖስ በ5ኛው መቶ ክፍለ ዘመን አካባቢ ወደዚህ ገዳም መጥተው ሱባኤ ይዘው ታቦቱን ካገኙ በኋላ ብዙ አበው መነኮሳትን አምጥተው ካመጧቸው አበው መነኮሳት መካከል አባ ዘክርስቶስ የሚባሉትን ደገኛ አባት አበምኔት አድርገው ሾመው ትንቢት ተናግረው ነው የሄዱት። ስሜ መጋቤ ሥርዓት ቀሲስ ብርሃኑ ኢሳያስ የሐመረ ኖህ ኪዳነ ምሕረት ገዳም ጠቅላላ አገልግሎት ኃላፊ ነኝ። ሐመረ ኖህ ኪዳነ ምሕረት ቅድስት ኪዳነ ምሕረት አንድነት ገዳም የተመሰረተችው ጻድቁ አባታችንም አቡነ ሊባኖስም በዚህ ቦታ ላይ ተቀምጠው አርፈው እንደነበረና ብዙ መነኮሳት ኃላፊው ነው እዚህ ቦታ ላይ ብዙ ጸሎት እንዳደረጉ ከዚያ በኋላ ግን በፈቃደ እግዚአብሔር ከዚህ ወደ ደብረ ሊባኖስ ገዳም እንዲሄዱ ታሪክ ያስረዳል። ይሄ ገዳም እንግዲህ እንዳልኩት ያው እነእቴጌ ጣይቱ ከዚያም እነ ንግስት ዘውዲቱ ይችን ቅድስት ቤተክርስቲያን እየተንከባከቡ አንድነት ገዳሟን ጠብቀው እንዲሄዱ። አባ ኪዳነ ማርያም አባተ እባላለሁ። የገዳሙ የእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም ስብከተ ወንጌል
ክፍል ኃላፊ ነኝ። የእንጦጦ ሐመረ ኪዳነ ምሕረት አንድነት ገዳም ምስረታ እንግዲህ ሰፊ ነው። እድሜው እንኳ ስንነገር የምሰማው ወደ 1500 ዓመት እድሜ ሆነዋል ከተመሰረተ የሚለውን በብዙ አባቶች ይሰማለሁኝ። በመጽሔትም ተጽፎ ይገኛል። እንግዲህ ይሄንን ገዳም ብዙ አባቶች አልፈውበታል። እንግዲህ በየዓመቱ ከምናከብራቸው ክብረ በዓላት አንዱ አባ ሊባኖስ የተባሉ ጻድቅ አባት ይሄንን ቦታ መስርተውታል። ከኤርትራ ከተለያዩ ገዳማት መነኮሳትን 2000 መነኮሳትን አምጥተው በዚያን ሰዓት ማለት ነው አንድነት ገዳሙን አጽንተውታል፣ መስርተውታል። ያዕቆብም ያን ስፍራ ቤቴል ብሎ ጠራው፣ እንዲህ ብሎ ስዕለት ተሳለ። እግዚአብሔር ከእኔ ጋር ቢሆን በሚሄድበትም በዚህ መንገድ ቢጠብቀኝ ሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። መናኙ አባት አባ ሊባኖስ ከ1500 ዓመታት በፊት ሰዎች በንስሐ ተመልሰው እግዚአብሔርን ሲለመኑ ልመናቸው የሚሰማባት ኖህ በመርከቡ ከጥፋት ውሃ ነፍሳትን በጋረደባት መርከብ ሐመረ ኖህ ቅድስት ኪዳነ ምሕረት በምልጃዋ በሀገር በወገን የተዘረጋ መዓትን የምንመልስባት ቅድስት መካነ ምህላ መካነ ሱባኤ። ትንቢቱም ልጆች ሆይ ይችን ቦታ አደራ ሰጥቻችኋለሁ፣ በኋለኛው ዘመን ታላቅ ቦታ ትሆንላችኋለች፣ አጋንንት ይወገዱባታል፣ የብዙ ቅዱሳን አጽም ያርፍባታል፣ ጳጳሳትና ነገስታት ይሰግዱባታል፣ ቤተ መቅደሷም በወርቅ በብር ይለበጣል ብለው ትንቢት ተናግረው ሄዱ። በዚህ መሰረት ብዙ ቅዱሳን አባቶች እዚች ቦታ እግዚአብሔርን እያመለኩ እያመሰገኑ እዚሁ አጽማቸው እንዳረፈ ነው የሚነገረው። አጽመ ቅዱሳን ያረፈበት ቦታ ሆነን ደግሞ ስንጸልይ እግዚአብሔር ጸሎታችንን ይሰማናል። የእግዚአብሔር በሰውም ሆነ መሬት ላይ የሚሆነው መገለጥ ሰውየውንም ቦታውንም ቅዱስ እንዲባል ያደርገዋል። ቴዎፎሮስ ሙሴ በጎች ሲጠብቅባት የነበረችው መሬት ሳርን አብቅላ ውሃን አፍልቃ የዘሩባትን አፍርታ ከመመገብ ውጭ የተለየ ማንነት አልነበራትም። እግዚአብሔር ሲገለጥባት ግን የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ። ኦሪት ዘጸአት ምዕራፍ 3 ቁጥር 5። የሶርያ ንጉሥ ሰራዊት አለቃ ንዕማን ካደረበት ሕመም እንዲፈወስ በዮርዳኖስ ሲጠመቅ ዘንድ ነቢዩ ኤልሳዕ ቢነግረው በእጁ ዳሶ የሚፈውሰው መስሎኝ ነበር። የደማስቆ ወንዞች አባናና ፈርፋ ከእስራኤል ውኆች ሁሉ አይሻሉምን? በእነርሱ ውስጥ መታጠብና መንጻት አይቻልም ኖሯልን? አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። ሙሴና ኤልሳዕ ሲና ምድረ በዳ መከነ ሐመልማልና የዮርዳኖስ ወንዝ እግዚአብሔር በላያቸው ተገልጦ ከመቀደሳቸው በፊት ያልከበሩ ነበሩ። እግዚአብሔር ሲያከብራቸው ሙሴና ኤልሳዕ ከተራው ሕዝብ፣ ሐመልማል ከነበልባል የተዋሃደባት ምድረ ሲና ከተራው መሬት፣ ፈለገ ዮርዳኖስ ከሶርያ ወንዞች የተለዩ የከበሩ ሆኑ። አዎ ከ1500 ዓመታት በፊት በቅዱሱ አባ ሊባኖስ ትንቢት የተነገረላት እንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ጸበሏ ለብዙዎች ፈውሰ ሥጋ ፈውሰ ነፍስ የሚገኝባት ሆነች። በአምስተኛው መቶ ክፍለ ዘመን ጻድቁ አባታችን አቡነ ሊባኖስ እዚህ ቦታ መጥተው እንግዲህ ታሪክ እንደሚያስረዳን እዚህው ጸበሉም እሳቸው ያፈለቁት ነው ተብሎ ይነገራል። የጸበሉም አፈላለቅ ከቤተ መቅደሱ ውስጥ ነው። ቤተ መቅደሱ ውስጥ ራሱ ከዚህ ሄዶ ታች ነው የሚፈልቀው። አንዳንዴ ይህ ራሱ ለማስረጃነት ቤተ መቅደሱ ውስጥ ገብተን እንዲህ የሆነ ነገር ድምጽ የሚያሰማ ነገር ስንረግጠው ቤተ መቅደሱ ራሱ ድምጽ ያሰማል። ስለዚህ ጸበሉ ከዚህ ከቤተ መቅደሱ መፍለቁ ታች ወርዶ መፍለቁ የሚያመላክቱ ነገሮች ናቸው እና ጻድቁ አባታችን አቡነ ሊባኖስ እዚህ ቦታ ላይ ብዙ ከጸበሉም ባሻገር እዚህ ቦታ ላይ ጸሎት አድርገው የገዳሙንም በስነ ስርዓት ጠብቀው የኖሩ አባት ናቸው። ያው ከዚያ በኋላ በፈቃድ እግዚአብሔር ወደ ሌላ ገዳም እስከሚሄዱበት ድረስ እዚህ ቦታ ላይ ብዙ ገብረ ተአምር ሰርተዋል እና በሁለተኛ ደረጃ ደግሞ መጥተው እዚህ ጸበል ያጠምቁ እንደነበረ ነው። እንግዲህ ጸበል ደግሞ አባ ሊባኖስ በእርግጥ በጸበል አፍላቂነታቸው በየቦታው የተነገረ ታሪክ ነው። ግን እዚህ ቦታ ላይ ጸበሏ ፈልቆ ነው የተገኘው ነው የሚባለው። ጸበሉ በተአምራት የእመቤታችን ጸበል ተብሎ ፈልቆ የተገኘ ነው። እሳቸው ደግሞ ብዙ ፈውስ አድርገውበታል ነው የተባለው
እና የገዳሙ አመሰራረት ጥንታዊ ነው። እንደተናገርኩት ከ1500 ዓመት በላይ ይሆነዋል ነው። ሁሉም ሀገራት ወርቃማና ጨለማ የሚሏቸው ዘመናት አሏቸው። ከዮዲት ጉዲት ጀምሮ ፈተና የዕለት እንጀራ የመሰለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በግራኝ ዘመን ያጠላው ጨለማ በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም ላይ ተዘርግቶ ነበር። ገዳሙ ሲገለገል ኖሮ በኋለኛ በግራኝ አህመድ ወረራ ላይ ገዳሙ እንደገና ሲፈታ የነበሩት አባቶች ታቦተ ኪዳነ ምሕረትን ሰውረው የተሰደዱት ተሰደዱ፣ እዚሁ ያረፉትም አረፉ። በኋላ እግዚአብሔር ፈቃዱ ሲሆን በ1903 02 አካባቢ አንድ ገበሬ ሲያርሱ ታቦተ ኪዳነ ምሕረትን ያገኛሉ። እኒህ አባት ለንስሐ አባታቸው ይነግራሉ። ንስሐ አባታቸውም ለእቴጌ ጣይቱ ይናገራሉ። እቴጌ ጣይቱም እንግዲህ ቦታው ይቆፈር ተብሎ ሲቆፈር የቀደመው የቤተ ክርስቲያን ፍርስራሽ ጭምር መገኘቱን ብላታ መርስ ያዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በሚለው መጽሐፋቸው ላይ አስፍረውት እናገኛለን። እንግዲህ ከዛ ጊዜ ጀምሮ እቴጌ ጣይቱ፣ ንግስተ ነገስታት ዘውዲቱ፣ እቴጌ መነን እንደ አንድ ልበ መካሪ እንደ አንድ ቃል ተናጋሪ ሆነው ገዳሟን የአንድነት ገዳም አድርገው መሰረቷት። ለንፍሮ የሚሆነውን እህልም እንዳትቸገር እቴጌ ጣይቱ መጀመሪያ ወደ አቃቂ ላይ፣ ቃሊቲ ላይ፣ አዳአ ላይ፣ የካመናቦቹ ላይ፣ ቦሌ ቡልቡላ ላይ መሬት በመስጠት አስጀመሩ። ከዛ በኋላ ብዙ ምእመናን እስከ አሩሲ ድረስ አሁን አሩሲ ላይ ራስ አበበ አረጋይ የሰጡት መሬት መርቲ የሚባለው የገዳሟ እንዲሆን ተደርጎ ወደ 222 ጋሻ መሬት እንዲኖራት ተደርጎ ንፍሮ ዳቤው እየተደረገ ጸበልተኞች ሲመጡም እንዳይቸገሩ ተደርጎ ሆነ ማለት ነው። እንግዲህ ይህንን ህንጻ ቤተክርስቲያን ንግስተ ነገስታት ዘውዲቱ ናቸው ያሰሩት። ስራውን ደግሞ የተቆጣጠሩት እቴጌ መነን ናቸው። አሁን እዚህ ቤተ መዘክር ውስጥ የምናገኛቸው ንዋየ ቅድሳት ልክ በትንቢቱ መሰረት የጳጳሳት የነገስታት እንደገና ደግሞ ድህነት የተደረገላቸው ሰዎች። ሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ስለሰሩት የአባቶች ማረፊያና ስርዓት ይሄን ሰማን። ከዚያ በኋላ ደግሞ ያው ቦታው ትልቅ ስለነበረ ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ በሳቸው ዘመን ይህን ቦታ እየመጡ እየጎበኙ እና ቦታውን በማየትና በመጎብኘት ገዳሙ በጣም ስመጥር መሆኑና ከዚያ በፊትም የነበረ መሆኑን ታሪክ በመረዳት ገዳሙ ሊቀጥል የሚችልበትን መንገድ አበው መነኮሳትን ከየአቅጣጫው በማሰባሰብ ገዳሙ የሚጠነክርበትን መንገድ ሲያስፋፉ ቆይተዋል። ያው ለመጥቀስ ያክል እሳቸው ብፁዕ ሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስ ከደብረ ቢዘን ድረስ መነኮሳትን በማንጣት ከደብረ ዳሞም እንዲሁ መነኮሳትን በማንጣት እዚህ በማሰባሰብ ገዳሙ እንደገና የነበረውን ሊቀጥል የሚችልበትን መንገድ ብዙ ስራ ሰርተዋል እዚህ ቦታ ላይ። ይሄን ብቻ አይደለም፣ እዚህ ገዳሙ የአንድነት ገዳም እንደመሆኑ መጠን መነኮሳትን ካመጡ በኋላ የመነኮሳትን ማረፊያ በኋላ እናየዋለን። እዚህ ህንጻው የነበረበት ቦታ ላይ ወደ 14 ክፍል ቤት ሰርተው መነኮሳቱ እዚያ እየኖሩ ገዳሙ ሲያገለግሉ እንደነበረ ያው ታሪክ ያስረዳን። ምእማን በዮርዳኖስ ጸበል ተፈውሶ የኢየሩሳሌምን አፈር ጭኖ ወደ ሀገሩ ገባ። በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት እግዚአብሔር ቦታውን ቀድሶ እንደባረከው አባ ሊባኖስ ትንቢት መናገራቸውን አንስተን ነበር። ሞትና አንድ አባት በጥቂት ርቀት ተፋጠው በቅድስት ኪዳነ ምሕረት ምልጃ የሆነውን እንዲሰማ አሁን ድነት ከተደረገላቸው ሰዎች ለምሳሌ ብናይ በ1954 አካባቢ አቶ አስፋው ገብረ ሕይወት የሚባሉ አባት ወደ ውጭ ሀገር ለሕክምና ሄደው ሕክምናቸውን ተከታትለው ነገር ግን ሐኪሞቹ የሞት መርዶ ነግረው የላኳቸው አባት ናቸው። ብትቆይ 2 ወር 3 ወር ነው፣ እድለኛ ከሆንክ ግን 6 ወር ልትቆይ ትችላለህ፣ ወደ ሀገር ተመለስ ተብለው ወደ ኢትዮጵያ ከተመለሱ በኋላ የመጡት ወደዚህ ገዳም ነው። ሲመጡም እጥፍ ለመጠየቅ ነው። እንግዲህ ሐኪሞቹ 6 ወር እድለኛ ከሆንክ ስላሏቸው ድንግል ልጅሽ ያሳፍርሽምና እባክሽ 1 ዓመት አሰጭኝ ለማለት ወደዚች ገዳም መጡ። ያኔም ቤትም ምንም ስላልነበረ ብዙ እደወሉ ቤት ነው ያረፉት። እደወሉ ቤት ካረፉ በኋላ በወቅቱ የነበሩ አባቶች ምስጢረ ቀንዲል ነው ያጠመቋቸው። ምስጢረ ቀንዲል ከተጠመቁ በኋላ ስጋው ደግሞ ተቀብለው በ14ኛው ቀን መንቀሳቀስ ጀመሩ። በዳኑ በሁለተኛው ዓመት ንጹህ ብርና የወርቅ ቅብ የሆነ መስቀል እስከዛ ድረስ ደግሞ ለንዋየ ቅድሳት የሚያስፈልጉትን አደረጉ። የመንበሯን ስዕል አሰርተው በትንቢቱ መሰረት ውጯ ውስጧ በወርቅ ይለበጣል እንደተባለው የመንበሯን ስዕል በንጹህ ወርቅ በንጹህ ብር ለበጡ። ከዛ ደግሞ በ1958 ዓመተ ምህረት በዳኑ በ4ኛው ዓመት
ያኔ እዚህ ገዳም የኤሌክትሪክ መስመር የሚባል ስለማይታሰብ ከጸበሉ ማዶ አሁን አንቀጸ ምሕረት ቅዱስ ሚካኤል የምንለው የራስ ካሳ ቤት እዛ መብራት ስለነበረ ከዛ ጀምረው የኤሌክትሪክ መስመር በግል ገንዘባቸው አብርተው እንግዲህ እግዚአብሔርን ያመሰገኑበት ዘመን ነው። በ1958 ትሞታለህ የሚል የመርዶ ዜና የጨለማ ዜና ሰምቼ ነበር። ለእግዚአብሔር የሚሳነው ነገር የለም። በድንግል አማላጅነት ልዑል እግዚአብሔር ምሮኝ ይሄው ጤና ሆኛለሁ፣ ሕይወቴ በተስፋ ብርሃን ተሞልቷል፣ እንደዚህ መብራት በርቶልኛል፣ እግዚአብሔርን አመስግኑ ብለው ያመሰገኑበት ነው። እኒህ አባት ከ1954 ጀምሮ እስከ 1997 ዓመተ ምህረት ትሞታለህ ከተባሉ ከ43 ዓመት በኋላ ነው ያረፉት። በ1997 መካነ መቃብራቸውም እዚህ ነው። መካነ መቃብራቸውም ላይ የተጻፈው አማላጅነትሽ ምርኩዜ እመቤቴን የ1 ዓመት ዕድሜ ጠይቂያት 43 ዓመት መርቃ አሰጠችኝ የሚል ምስክርነት ነው። እንግዲህ በዚህ መልክ ሲያገለግሉ ወርቅና ብር ማምጣት ብር መስጠት ብቻ ሳይሆን ቢችሉ በ15 ቀን ካልቻሉ በወር እየመጡ ጽዳት ጭምር እያጸዱ ጽዳቱ በሚያጸዱበት ጊዜ ብሩሹ በጣም እንትን ሲልባቸው ልብሳቸው ላይ እያደረጉ ነርስ አድርገው ሲጠቀሙበት የኖሩ አባት ናቸው። እንግዲህ ለዚህ ነው ካሉት ሰዎች ዛሬም ድነት ይደረጋል። ግን የመጀመሪያው አካባቢ የነበሩ ስለነበረ ፎቶአቸው ጭምር እዚህ የተደረገው። ሌሎቹ አቶ ጳውሎስ ባራኪ የሚባሉም ነበሩ። እንደዚህው እናቷ ተክልቲ ገብረ እግዚአብሔር የሚባሉ አሁን ዶል ቤቱን በር ላይ ያለውን ያሰሩት በገዛ ገንዘባቸው ይሄን ገዳሙን የሚንከባከቡ እና ብዙ ታምራት የሚያደርግ ቦታ ብዙ ህሙማን መጥተው የሚፈወሱበት ቦታ እንዳልኩት። ስለዚህ ብዙ እናቶቻችን ብዙ አባቶቻችን መጥተው ልጅ የሌላቸው ልጅ እንዲያገኙ፣ ትዳር የሌላቸው ሁሉ ትዳር እንዲያገኙ፣ አስፈላጊው ልመናቸው ወደ እግዚአብሔር ወደ እሷ መጥተው ተማጸኑ ምእመናን ሁሉ ተስፋ አግኝተው የሚሄዱበት ቦታ ትልቅ ብዙ አባቶች ያረፉበት ብዙ አባቶች ጸሎት ያደረጉበት ቦታ እንግዲህ አሉ ከሚባሉት ገዳማት አንዱ ይሄ ታላቅ ገዳም ነው። በዚህ ምክንያት አሁንም ያው ገዳሙ እየቀጠለ ያለበት ሁኔታ ነው ያለው። እንደምናየው ገዳሙ እጅግ የጸሎት ቦታ ነው፣ የሰላም ቦታ ነው። ብዙ አባቶች እንግዲህ ከጥንት ጀምሮ እንደምሰማው እንደምናውቀው ብዙ ገዳማውያን አባቶች ከደብረ ቢዘን ከማህበረ ስላሴ ከዋልድባ አሁንም ያሉት ከነዚህ ከታወቁ ገዳማት የተሰበሰቡ አባቶች ናቸው። ቦታው እጅግ የሚገርም የፈውስ ቦታ ነው፣ የጸሎት ቦታ ነው። እንግዲህ ብዙ ገዳማትን አይቻለሁ። እንደዚች ገዳም እንደዚህ ከተማ ላይ ሆና ይሄን የመሰለ ትልቅ ጸጋ የተሸከመች የተጎናጸፈች የታሪክ ባለቤት የሆነች ገዳም እኔ በእውነት አይቻላቅም። በጣም ይመቻል። ለአባቱ ለጤንነት ለሁሉ ነገር ሙሉ በኪል የሆነች ገዳም ነች። እንግዲህ ገዳሙ ላይ አመሰራረቱ ይህን ሲመስል በአሁኑ ሰዓት የሆነ ፈተና እንኳ ቢነሳ ፈተናው በአንድ ጊዜ ነው የሚወገደው። ምንም የሚያስቸግር ነገር የኛ እውቀት ጥበብ ሳይሆን እመቤታችን የቅድስት ድንግል ማርያም በእውነት ገዳሙን የምትመራው የምታስተዳድረው እመቤታችን ቅድስት ድንግል ማርያም በእርግጥ ያው እንግዲህ ለምልክት ለሀሳብ ያው እንግዲህ በአባቶቻችን እያደረች እንግዲህ ገዳሙ ላይ ብዙ ፈተናዎች ቢኖሩም በጸሎት ያው በአባቶች ጸሎት እየተወገደ እስካሁን ድረስ ደርሷል። የእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም መነኮሳት ማረፊያ በዓታቸው ስለፈረሰ ገዳሙ አዲስ ስለጀመረው ሁለገብ ሕንፃ የገዳሙ ጸሐፊ እንዲህ ነገሩ። መላከ ሳህል አባ ፈቃደ ስላሴ መንገሻ እባላለሁ። የእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም አሁን እየተሰራ ላለው ባለ 2 ግራውንድና ባለ 6 ወለል የአባቶች ማረፊያና ሁለገብ ህንፃ የልማት ኮሚቴ ጸሐፊ ነኝ። አሁን በአሁኑ ሰዓት እያገለገልኩ ያለሁት እሱን ነው። ዋና ስራዬ ግን የጸበሉ ኃላፊ ነኝ። እንግዲህ ሁለገብ ህንፃው በዋናነት ይህ ህንፃ ሊሰራ የተፈለገበት መሰረቱ ቀደም ሲል በታላቁ ሰማዕት በሁለተኛው ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ አማካኝነት ለአባቶች ማረፊያነት ተሰርቶ የነበረው ቤት በጊዜው በጣም ረጅም ጊዜ በመሆኑና ያም ደግሞ የስንጥቃት አደጋ ስለደረሰበት ያም ደግሞ ከፍ ባለ ታሪክ እንዲተካ የነበሩት አስተዳዳሪና አበው መነኮሳት በመነጋገር በመመካከር ያንን በተሻለ ታሪክ ለማደስና አባቶችም ሰብሰብ ብለው ለጸሎቱም ለአገልግሎቱም አላማውን ብፁዕ ቅዱስ አቡነ ቴዎፍሎስም አላማቸው
እዚህ ያሉት አገልጋዮች ከተማ ተከራይተው መኖር የለባቸውም የሚል እሳቤ ስለነበራቸው ያንን እሳቤ መሰረት ባስቀመጠ መልኩ ላይ ነው ይሄንን ያደረግነውና በዚህ መሰረት እንግዲህ ህንጻው የተጀመረው መጋቢት 22 2017 ዓመተ ምህረት ነው የተጀመረው። አሁን ላይ እንግዲህ ጠቅላላ የደረሰበት በፐርሰንት ደረጃ 20% ላይ ነው ያለው እንደ ጠቅላላ ግንባታው ማለት ነው። ይሄ ግን እስላብና ኮለንን በተመለከተ እስላብና ኮለኑ ወደ 70% ደርሷል። እስላብና ኮለኑ 70% ላይ ነው ያለው። የሆነ ሆኖ ጠቅላላውን ስንገልጸው ግን 20% ላይ የደረሰ ነው ግንባታው። ይሄ ግንባታ እንግዲህ መሬቱ በጣም እጅግ አስቸጋሪ አቀማመጡ አስቸጋሪ ከመሆኑ የተነሳ በልዩ ሁኔታ ግንባታው መሰረቱ ሲወጣ ይሄ ፊልድ ባክ የሚባለው ትልቁ መሰረት ሆኖ ነው የወጣው። በጣም በተሻለ መጠን ደግሞ ብዙ ነገር ደግፎ ይዛል። ሙዚየሙን ደግፏል። ይሄንን ቤተልሔሙን ደግፎ ይዛል። አስጊም ነበረ እና አሁን ብዙ አገልግሎትን እየሰጠ ያለው የሙዚየሙ አስጊ ደረጃውን ተጠናቋል። ስጋት የለበትም። ቤተልሔሙ ተንጠልጥሎ የነበረው አሁን ወጥቷል። ቤተልሔሙም ስጋት የለበትም። ወደ 80 መነኮሳት የሚይዝ በገዳሙ ላይ ያሉ ተብሎ ይታሰባል። እነሱን ጠቅሎ ይይዛል ተብሎና አንደኛው የመጀመሪያው ወለል ለልዩ ልዩ ለክርስትና ቤት፣ ለአዳራሽ፣ ለእንግዶች ማረፊያ፣ ለጽህፈት ቤት አገልግሎት የሚውሉ ክፍሎችን ይዟል። በአጠቃላይ ስታንዳርዱን የጠበቀ አበው መነኮሳት እንዳጠቃላይ ጠቅላላ ፊኒሽንግ ሁሉ አልቆ ልብሳቸውን ይዘው እንዲገቡ ብቻ ነው የተፈለገው። ለዚያም ነው ባጀቱ በጣም ከፍተኛ ነው። እስካሁን የደረስንበት ወደ 138 ሚሊዮን ብር ላይ ነው የደረሰ። አሁን እስካሁን ያለው ወጪ ከዚህ በኋላ የሚቀረው ወጪ ወደ 510 ሚሊዮን ይፈጃል ተብሎ ነው በባለሙያዎች ተገምቶ እስካሁን ግንባታው እየተካሄደ ያለው። በዚህ መሰረት አሁን እንግዲህ መጋቢት 2 የጋዜጣዊ መግለጫ እንደሚሰጥ ቅድመ ሁኔታ ወይም ስኬጁል ተይዟል። በዚህ ቅድመ ሁኔታ መሰረት መጋቢት 11 12 13 አጠቃላይ የላይቭ ስርጭት ተደርጎ ይህ ህንጻ ሊጠናቀቅ የሚችልበትን አጠቃላይ ገቢ እናገኛለን ብለን በተስፋ እየተንቀሳቀስን ነው ያለው። አሁን የዛሬውም ቀረጻ ይሄንን መሰረት ያደረገ ነው ብለን እናምናለን። አየር ላይ እንዲውልልንና በደንብ ሀሳቡ እንዲሸጥ ፈልገን ነው ይሄንንም እያደረግን ያለው። ለገቢ ማሰባሰቢያው ከመጋቢት 11 እስከ 13 ድረስ ባለው ያው እንግዲህ በህዝቡ ተገልጿል። እንግዲህ ጥሩ ውጤት እናያለን። ይሄ ልማት ተፈጽሞ የቤተ ክርስቲያኗን ችግር የሚቀርፍ እንደሆነ ይሰማኛል። በእውነት ይሄ ልማት ይሄ ህንጻ ለአባቶች ማረፊያ ብቻ ሳይሆን የገዳሟን ህልውና የሚጠብቅ በገዳሟ ያለውን ችግር ሁሉ የሚያስተካክል ነው። ገዳሟ ላይ እንደምናየው ክርስትና ቤት ትንሽ ነው። አዳራሽ አለ። ቤተ ክርስቲያኗ ራሷ ጠባብ ነች እና ብዙ ችግሮች አሉ። እነዚያን ሁሉ የሚያሟላ ሙሉ በኩል የሆነ ህንጻ ነው የተጀመረው። እንግዲህ ፍጻሜውን ያሳምረው እንጂ እና የገቢ ማሰባሰቢያ ምእመናንም ማንኛውም የሚመለከታቸው ሁሉ ይህንን ልማት ተባብረን እንደው በአጭር ጊዜ እንድንፈጽመው ነው። እንግዲህ ገዳሟ በ1200 ካሬ ሜትር ላይ ባለ 8 ወለል 2 ሁለገብ ህንፃ ማስገንባት ጀምራ በመሃል ፈተና ቢነሳም ፈተናው ተወግዶ ግንባታው አሁን ስለደረሰበት ሁኔታ ይሄን ነገሩ። የቀረ ነገር የምለው ነገር ገዳሙ እንደሚታወቀው ታላቅ የሰላም ቦታ ነው። የሰላም ገዳም ነው። ገዳሙ ታላላቅ አባቶች አሉበት። ታላላቅ ታሪክ የሚናገሩ እድሜያቸው ከ70 ዓመት በላይ በጸሎት የሚተጉ አባቶች ያሉበት ቦታ ነው። እነሱ እንግዲህ ቢያንስ ቦታው እንደሚታወቀው ብርድ አለው፣ ቅዝቃዜ በጣም አለው፣ ቀን ላይ ደግሞ ሙቀት አለው። በተለይ በዚህ በበጋው ወቅት ከፍተኛ የሆነ ሙቀት አለ እና እነዚህ አባቶች አሁን እንግዲህ ቆርቆሮ በቆርቆሮ ቤት ጊዜያዊ ማረፊያ ተሰጥቷቸው ቀን ላይ በጣም ይሞቃል፣ ማታ ላይ ደግሞ በጣም ይቀዘቅዛል። አስቸጋሪ ሁኔታ ላይ ነው ያለው እና ይሄንን በእውነቱ የእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም ወዳጆች ተረድተውልን
ይሄንን ምክንያት በማድረግ በእለቱ በመጋቢት 11 12 13 ቀጥታ ስርጭት የሚደረገውን በንቃት ተከታትለው ገዳሙ የሚፈልገውን ገንዘብ በእውነቱ አጠናቀውልን በአጭር ጊዜ አባቶቻችንን በምቹ ሁኔታ ተቀምጠው ለአገልግሎቱም ለጸሎቱም እንዲስተካከልልን ነው የምንፈልገው። ያለው ነገር ይሄ ነው። እንግዲህ ሌላው በዚች ገዳም የመጡ ያስተዳደሩ አባቶች እንግዲህ የተቻላቸውን አሻራ ጥለው ሄደዋል። ሁሉም ብዙ አስተዳዳሪዎች መጥተው ነበር። በተለይ የሚታዩት ልማቶች በተለይ የዚህ ልማት የተለየ ነው። የገዳሟን ችግር የሚቀርፍ ልዩ ልማት ነው የተጀመረው። አሁን በአጋጣሚ መቼም ያው ገዳም ነውና ፈተናዎች ይኖራሉ። በእነዚያ ፈተናዎች ምክንያት ብዙ ክፍተት ነበረ። ያን ክፍተት በአሁኑ ሰዓት ያሉት የገዳማችን ዋና አስተዳዳሪ መላከ አሚን ቆሞስ አባ ገብረ ስላሴ ይርሳው እንግዲህ በቅዱስ ሲኖዶስ መልካም ፈቃድና በእግዚአብሔር ፈቃድ መጥተው በአጭር ጊዜ በእውነት በሳል በሆነ አመራር ትንሽ በመናገር ብዙ ስራ በመስራት እንግዲህ ከባድ ክፍተት ነበረ። ያንን ክፍተት በአጭር ጊዜ አስተካክሎ እዚህ ደረጃ ደርሰዋል። እንግዲህ በእውነት ጥሩ እየመሩት ነው፣ ጥሩ እያስተዳደሩ ነው። ፍቅርና ሰላም ያለበት ሰዓት ላይ ነው ያለ ነው። በአሁኑ ሰዓት ችግር ሲፈጠር የችግሩ መፍትሄ በችግሩ ምክንያት ውስጥ ተሰውሮ ይገኛል። የችግሩን ምክንያት ሳያገኙ የሚሰጥ መፍትሄ መልሶ ሊያገረሽ ይችላል። ገዳሟ መካነ ሱባኤ መሆኗ አንዱ የፈተና ቦታ እንድትሆን ቢያደርጋትም ሌላው በችግር ውስጥ የተሰወረውን ምክንያት አውጥተው መጣላቸው ያመጣውን ሰላም እንዲህ ነገሩ። መላከ ሕይወት አባ ገብረ ማርያም ፍስሐ ጽዮን እባላለሁ። በዚህ በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም የስብከተ ወንጌል ክፍል ነኝ። በቦታው ላይ ያለው ሰላም አንዳንዴ መቼስ የሚከሰቱ ነገሮች አሉ። በአንድ ወቅት በዚህ ያለ መግባባት በምንሰራው ስራዎች ላይ ያለ መግባባት ነገሮች ተፈጥረው ነበረ። እነሱንም ከሀገረ ስብከቱ ጋር በመነጋገር ከጠቅላይ ቤተ ክህነት አባቶቻችን ጋር በመነጋገር ከቅዱስ ፓትርያርኩ ጀምረን ተነጋግረን ያለውን ነገር ፈተን አሁን በጥሩ ሰላም ላይ ነው የምንገኘው። ለሰላም እጦቱ ምክንያት የነበረው ይሄ አሁን የተጀመረው የአባቶች ማረፊያ ህንጻ የነበረው ነው። ምክንያቱ የነበረው ያለ መግባባት በስራው ነው። በስራ ውስጥ ይጨመር በሚል ይሄ የገንዘብ ጭማሮት መጥቶ ነበረ እና ለምን በዚህ ተነጋግረን ነበረ በዚህ ነው መሆን ያለበት በሚል የጊዜው ግሽፈት ባመጣው ምክንያት ነው። ለ4 ወር ያህል ቆሞ ነበረ። ይህ ህንጻ ለ4 ወራት ያህል ቆሞ ነበረ። ግን አሁን የመጡት አስተዳዳሪ ክቡር መልአከ አሚን ቆሞስ አባ ገብረ ስላሴ ይርሳው ምንም ቅድመ ሁኔታ ሳያስቀምጡ ይሄ ግዙፍ ልማት ይሄን ታላቅ ገዳም ሊገልጽ የሚችል ግዙፍ ልማት ምንም ቅድመ ሁኔታ ሊቀመጥለት አይገባም በማለት ምንም ነገር ሳያው ብዙ ውስብስብ ችግር ቢኖርበትም ይሄንን ምንም ቅድመ ሁኔታ ሳያስቀምጡ እንዲቀጥል በማድረግ እሳቸው ከመጡ በኋላ 2 እስላብ ተሞልቷል። አሁን 3ኛ ላይ እስላብ ነው እየሞላን ያለ ነው፣ ወይም ደግሞ ግንባታው 3ኛ እስላብ ላይ ደርሷልና በዚህ መሰረት እንግዲህ እኛ መጋቢት 11 12 13 የላይቭ ስርጭቱን አድርገን ምእመናን የእንጦጦ ሐመረኖ ቅድስት ኪዳነ ምሕረት አንድነት ገዳም ልጆች በጣም ሰፊ ናቸው። በውጭ ዓለም በሀገር ውስጥም ያሉት ቀጥታ በስርጭቱ ገብተው የምንፈልገውን የግንባታውን ማጠናቀቂያ ገንዘብ መዋዕለ ንዋይ እናገኛለን ብለን እናስባለንና እስካሁን ያለው ይሄ ነው። እንግዲህ ስሜ መላከ ፀሐይ አባ ቀለም ወርቅ አዳሙ እባላለሁ። የሐመረኖ ቅድስት ኪዳነ ምሕረት አንድነት ገዳም የስብከተ ወንጌል አገልጋይ ነኝ። እውነት ለመናገር ከምንም በላይ እንደሚታወቀው ሰላምን ምንም የሚተካው ነገር እንደሌለ ይታወቃል። ስለዚህ ስለ ቦታችን ስናነሳ በተለይ
በአሁኑ ሰዓት ባለንበት ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ ይርሳው እንዲሁም ደግሞ ክቡር የገዳማችን ቁጥጥር መጋቤ ሥርዓት ነብዩ ሳሙኤልም ከጎናቸው ሆኖ ገዳሙ ለተወሰነ ጊዜ ወይም ወራት ማለት ይቻላል ባለፈው ከ2017 ነሐሴ ከሱባኤ በኋላ ከ16 ጀምሮ ለ4 ወር ያህል በዚህ በያዝነው ዓመት ማለት ነው ትንሽ የሰላም እጦት ነበረ ቦታው ላይ። አሁን ላይ ያለው ሰላም እንግዲህ ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ ይርሳው ከመጡ ጊዜ ጀምሮ ስራው ተጀምሯል። ለ3 ለ4 ወር ያህል ስራው ቆሞ ነበር። እሳቸው ከመጡ በኋላ ግን ተነጋግረን ሰላሙ ተመልሶ በንግግር ተፈቶ አሁን ወደ ስራ ወደ አላማ ተገብቷል። ስራውም እንደሚታየው ከፍ እያለ እየሄደ ነው። አሁን በጥሩ ሁኔታ እየተሰራ ነው ያለው። የቦታውም ሰላም ተረጋግቷል። አሁን ምንም አይነት ነገር የለም። በአገልግሎቱም አሁን ሰላም ሆኗል ያለው ነገር በአገልግሎቱም ላይ ባለው በሚሰራው ስራ ሁሉ ጥሩ የሆነ ነገር ተፈጥሯል። ሰላም መጥቷል ማለት ነው። ያ ሁሉ ተወግዶ ያ ሁሉ ተስተካክሎ ልማቱ ብቻ ከልማቱ የበለጠ ሰላም ነው። ስለዚህ እንዳልኩት አሁንም ክቡር አባታችን ክቡር ቁጥጥራችን ከመጡ ጀምሮ የቦታው አንድነት የቦታው ወደ ቀድሞ ታሪካዊ ህይወቱ ተመልሷል ማለት ቢባል ማጋነን አይሆንም። ስለዚህ እጅግ በፍቅር በአንድነት ሆነን እንዳልኩት ሰላምን የሚተካ ነገር ስለሌለ ሰላማችን እጅግ ደስ የሚል ነው ብዬ አምናለሁ። በአሁኑ ሰዓት የገዳሙ ስብከተ ወንጌልና ፍሬውን እንዲህ ይሰማል። በተለይ በስብከተ ወንጌል ደረጃ ባለው ሁኔታ በእውነት ልዩ የሆነ በተለይ በሰሞኑ የተከናወነው የስብከተ ወንጌላችን ጉባኤ አውደ ወንጌል ዘተዋሕዶ በሚለው ርዕስ፣ ሁለተኛ ደግሞ የእመቤታችን የንግስ በዓል ምክንያት ማድረግ ከየካቲት 14 እስከ የካቲት 16 የተከናወነው ጉባኤ ሰፊ የሆነ በጀት በመመደብ በመናበብ መምህራንን ዘማሪያምን አብረው ሰብስበው በማናበብ በእውነት ልዩ የሆነ ጉባኤ እንዲከናወን የዚህ በአሁኑ ሰዓት የተመደቡልን የመልአከ አሚን ውጤት ነው እና ለወደፊትም ከኛ ጋር ሆነው ጥሩ ስራ ይሰራሉ ማለት እንችላለን። ሰው ማን ነው? በጥንተ ተፈጥሮ እግዚአብሔር ሰውን ከአፈር አበጅቶ የሕይወት እስትንፋስን እፍ ያለበት ሕያው ፍጡር መሆኑን መጽሐፍ ይነግረናል። በየዘመናቱ የሚነሱ አንዳንድ ስካረ ሥጋ ያደነዘዛቸው ራሳቸውን ከፍ ሌላውን ዝቅ ሲያደርጉ ይገኛሉ። ወንጌል ግን ዝቅ ብሎ ማገልገልን በሕይወትና ቃሉ ከመሠረታት ወልደ አብ ወልደ ማርያም የምንማረው ትሕትናን እንጂ ትዕቢትን አልነበረም። ቀረ የምለው ነገር የለም። አንዳንድ ነገሮች ያው በዚህ በገዳሙ ብዙ አይነት ነገሮች የሚሰሙ ነገሮች አሉ። ሰዎች ዝም ብለው የሚያወሩት ነገር በዚህ በጸበሉ የተነሳ የሚነገር የሚነፈስ ብዙ ነገሮች አሉ። ሰው ይሄ ቪአይፒ በዚህ በዘመኑ አነጋገር ለብቻችን እንጠመቅ የሚል አሉ አንዳንድ ሰዎች። እነዚህ ሰዎች ምን ያደርጋሉ? ይመጡና ጸበል ቦታ ላይ እኛን ለብቻችን አጥምቁን፣ ለብቻችን ቦታ ይሰጠን ብለው የሚሉ ሰዎች አሉ። እንደዚህ መጥተው ማለት ነው። እነዛ ሰዎች የቦታውን ዓላማ ሲከለከሉ አይሆንም፣ እንደ ማንኛውም ሰው ተሰልፋችሁ ተጠመቁ፣ እንደ ማንኛውም ሰው እንትን በሉ ሲባሉ የመከፋፋት ጥላቻ የመሰንዘር እነሱ እንደዚህ ናቸው መቼ ያስጠምቃሉ የማለት ይሄ የማይገባ ነገር የመሰንዘር የሚታዩ ሰዎች አሉ። እነሱ ራሳቸውን ሊያርሙ ይገባል። ወደዚህ ቅዱስ ቦታ ከመጣ ጊዜ ሰዓት አንስቶ ሊያደርጋቸው የሚገቡ ነገሮች አሉ። በጸበሉም ሁኔታ ራሳቸውን በመጠበቅ ይሄ ጸበሉ ፈዋሽነቱ ከዓለም እስከ ዓለም የሚታወቅ ነው። ነገር ግን መጥቶ በጸበሉ ሁኔታ የሚገኘውን ነገር
በረከት ለመቀበል ሲፈልግ ሰው የመጣበትን ዋናውን ነገር ብቻ ጸበሉን ገብቶ መጠመቅ እንዲችል በመጀመሪያ ራሱን አስተካክሎ እንዲመጣ ነው መናገር። ባለ 8 ወለል በ1200 ካሬ ሜትር ላይ የሚሰራው ሁለት ሁለገብ ግዙፍ ህንፃ ክርስትና ቤት፣ መሰብሰቢያ አዳራሽ፣ የአባቶች ማረፊያ፣ የገዳሟ ልዩ ልዩ ቢሮዎችና ሌሎችንም አገልግሎት ሰጪ ክፍሎችን አካቶ የያዘ ነው። እንኳንስ ይህን ሁሉ አሟልቶ የያዘውን ህንፃ መገንባት ቀርቶ በባዶ መሬቱን በግንብ ገንብቶ አፈሩን ከመንሸራርተት መታደግ ማለት የገዳሟን ቅርስ መታደግ መሆኑ ይታወቃል። የገዳሙ ጸሐፊ ስለሚገነባው ግንባታ ይህን ጥሪ አስተላለፉ። ይህ ህንፃ የሚሰራው በእኛው በአባቶች በገዳሙ አቅም ሳይሆን ህዝበ ክርስቲያኑ ሁሉ በዚህ ህንፃ ላይ ሊተባበር ግድ ያስፈልጋል። እናታችን ድንግል ማርያም ደጅ መጥቶ ለምኖ ተማጽኖ እግዚአብሔር ያልሰማው ድንግል ማርያም እንባውን ያላበተችው ማንም ፍጡር የለም። እዚህ ቦታ መጥቶ እንባው ያልታበሰለት እግዚአብሔር ምሕረቱን ያልሰጠው ያልቸረው ማንም ሰው ስለሌለ እዚህ ህንፃ ላይ ሁሉም ሰው ሁሉም ኢትዮጵያዊ ዓለም ላይ ያለ ሁሉ አሻራውን ሊያሳርፍ ያስፈልጋል። ድንግል ማርያምን የእንጦጦዋን ኪዳነ ምሕረት እወዳለሁ የሚል ማንኛውም ሰው እዚህ ህንፃ ላይ አሻራውን ሊያሳርፍ ያስፈልጋል። ይህች ታሪካዊት ቦታ ነች። ይህች ጥንታዊት ቦታ ነች። ይህች ገዳም ከመላው ዓለም ሰዎች መጥተው እንባቸው የሚታበስበት፣ የታሙ በሽተኞች የሚፈወሱበት፣ አጋንንት የሚንቀጠቀጥበት፣ በዊልቸር መጥተው ዊልቸራቸውን ጥለው የሚሄዱበት፣ በሰንሰለት ታስረው መጥተው ሰንሰለታቸውን ጥለው የሚሄዱበት የምህረት የበረከት ቦታ ታላቅ ቦታ ስለሆነች ለዚህ ቦታ ለሚሰራው ልማት ለሚገነባው ግንባታ መላው ኢትዮጵያዊ ሊተባበር ግድ ያስፈልጋል። ይህንን የልማት ስራ የገቢ ልማት ለማሰባሰብ መጋቢት 2 ቀን ገለጻ ይደረጋል። ህንጻውን በተመለከተ ገለጻ ይደረጋል። መጋቢት 11፣ 12፣ 13 ልዩ በቀጥታ ስርጭት የገንዘብ ለዚህ ታላቅ ህንጻ አረጋውያን አባቶች እድሜያቸው የገፋ እድሜያቸው በአገልግሎት ገዳሟን ሲያገለግሉ ለሀገር ሲጸልዩ ለወገን ሲጸልዩ የሚያርፉበት አባቶች የሚገነባው ይህ ህንጻ እርዳታው የሚሰበሰበው መጋቢት 11፣ 12፣ 13 ኦንላይን ስለሆነ ሁላችሁም በዚህ ነገር እንድትተባበሩ በእናታችን በድንግል ማርያም ስም እናሳስባለን፣ ጥሪ እናስተላልፋለን። ክቡር መልአከ አሚን ቆሞስ አባ ገብረ ሥላሴ እርሰው በገዳሟ በተመደቡ በአጭር ጊዜ ግንባታውን አስቀጥለው ምን ላይ እንዳደረሱትና በቀጣይም በምን መንገድ ግንባታውን መጨረስ እንዳለብን ይህም መልእክት አስተላልፈዋል። ይህ ስራ እንደተባለው ለንግግር ብቻ ሳይሆን በትክክል እየተሰራ ያለና አሁን እንደተባለው በአጭር ሰዓት በተወሰነ ቀናት እዚህ ደረጃ ላይ ደርሷል ማለት ነው። ስለዚህ እዚህ ደረሰ ስንል እናንተ በሰጣችሁት እናንተ ባመጣችሁት ከናንተ በተሰበሰበ የናንተ ሀብት ንብረት ተሰብስቦ ነው እዚህ ያደረሰው ማለት ነው። ስለዚህ በፍጥነት ስራውን አጠናቆ ጨርሶ ለአገልግሎት ለመዋል ነው ይሄ ስራ እየተሰራ ያለው ማለት ነው። ስለዚህ የገቢ ማሰባሰቢያው በታለመለት ቀን እንዲጠራቀቅና ተገቢውን ገቢ ማግኘት እንዲቻል እንደተገለጠው ሁላችንም የተላለፈው መልእክት የቤተ ክርስቲያኒቷ መልእክት መሆኑን በመረዳት ልክ ከ11 ጀምሮ እንደተገለጠው ከመጋቢት 11፣ 12፣ 13 ማለት ነው ምሽት ላይ ነው በቀጥታ ስርጭት የሚሰበሰበው ማለት ነው። ስለዚህ እዚህ ቦታ ላይ ታላቅ ቦታ ታሪካዊ ቦታ ዓለም አቀፋዊት የሆነች ይቺ ታሪካዊት ገዳም ጃንጥላ እየዘቀዘቅን አበባ ምንጣፍ እያነጠፍን ሳይሆን በእንደዚህ አይነት መልኩ የገባው የተረዳ ሰው ለገዳሟ የሚቆረቆር ኃይል ልክ እንደተባለው በቀጥታ ስርጭት ሐሳቡን ይሰጣል። የገዳሟ አካውንት ተላልፈዋል፣ ሁላችሁም ይዛችሁታል። ነገር ግን ወደ ገዳሙ አካውንት ስታስገቡ በሚዲያ ላይ ስርጭት ሲደረግ ስልክ ቁጥሮች ተሰጥተዋል። እነሱ ጋር በመደወል ያስገባችሁትን እንደተገለጠው በቴሌግራም ይሄን ያህል አስገብተናል በማለት ያልገባችሁና ያልተረዳችሁት ነገር ካለ ይሄ ቀርቶኛል የምትሉት ሐሳባችሁን በመግለጥ መተባበር ያስፈልጋል ማለት ነው። ይሄንን መልእክት የምናስተላልፈው እንደገለጥኩትኝ ገዳማውያን አባቶች ከ80 አባቶች በላይ 24 ሰዓት ሲጸልዩ ለመላው ዓለም ለኢትዮጵያ ብቻ ሳይሆን ሲጸልዩ የሚያድሩ አባቶች ትልልቅ ስንመለከታቸው ለሰማይ ለምድር ይከብዳሉ ብለን
የምናስባቸው አባቶች የሚጸልዩበት ቦታ ስለሆነ እንደተባለው ግቢው ይሰፋል። ፊት ለፊት እያያችሁ ከሆነ ነው። ይሄ ፊት ለፊት ያለው መጠለያው ይነሳል። ስራው ሲጠናቀቅ ግቢው የበለጠ ይለጠጣል፣ ይሰፋል ማለት ነውና ሁላችንም እንግዲህ ከንግግርም በላይ በሐሳብና በተግባር እየተረባረብን ያለንበት ሁኔታ ስለሆነ በተለይም በትናንትናው ዕለት አንድ የቅድስት ኪዳነ ምሕረት ወዳጅ ሐሳቤ ተሳክቷል ያለሷ እረፍት የለኝም የሚል አንድ በጎ አድራጊ 5 ሚሊዮን ለዚህ አገልግሎት የሚውል ሰጥቷልና ድምጻችንን ከፍ አድርገን በእልልታ ልናመሰግን ያስፈልጋል ማለት ነው። ሰው እንዲህ አይሳሳም ሲሰጥ ማለት ነው። ስለዚህ የሚቀበለውን ስለሚያውቅ በትንሽ ነገር ብዙ በረከት ስለሚያገኝ ትንሽ ነገር ተሰጥቶ ተዝቆ የማያልቅ በረከት ስለሚያገኝ የሚሰጡ ሰዎች ድምጻቸውን ሲያሰሙ ማንነታቸው ሳይገለጥ በተለይም ደግሞ ዕለት በዕለት አሁን እንደዚህም በአደባባይ ሳይሆን ምሽት ላይ በመምጣት ሰው በሌለበት ሰዓት ብቅ ብለው ምን ጎሏል ብለው እየተረባረቡበት ያለ ስራ ስለሆነ ሁላችንም በቀላሉ ሳንመለከተው ይህንን ግንዛቤ ውስጥ አስገብተን የቀጠሮዋን ቀን ሳንረሳ ሁላችንም ሐሳቡን በልባችን ይዘን እንድንገኝና እንድንሳተፍ ነው። ሌላ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን መርሃ ግብራችንን እዚህ ላይ